ብሩናይ በደቡብ ምስራቅ እስያ የምትገኝ አንዲት ትንሽ ደሴት ላይ ያለች ነገር ግን በነዳጅ ሀብት የምትዋኝ የወርቅ ኩሬ። የዚች ሀገር ሱልጣን ሐሰን አል ቦልኪያህ ዝም ብሎ ንጉሥ አይደለም። እሱ ሀብት የሚለውን ቃል ትርጉም የቀየረ ሰው ነው። ሱልጣኑ ለዓመታት የዓለማችን ቀዳሚ ባለጸጋ ሆኖ የቆየው በቁጠባ ሳይሆን ሀገሪቱ በምታመነጨው ጥቁር ወርቅ ወይንም ነዳጅ አማካኝነት ነው። ሱልጣኑ የሚኖርበት ቤተ መንግስት ኢስታና ኑሩል ኢማን ይባላል። ይህ ቤተ መንግስት ከቫቲካን ወይንም ከለንደኑ ቡኪንጋም ፓላስ እጅግ ይበልጣል። 1788 ክፍሎች አሉት። አዎ ሱልጣኑ በየቀኑ በአንድ ክፍል ውስጥ ቢተኛ ሁሉንም ክፍሎች ለመጨረስ 5 ዓመት ይፈጅበታል። 257 መታጠቢያ ቤቶች አሉት፣ ሁሉም በወርቅና በብር የተለበጡ። 110 መኪኖችን በአንድ ጊዜ የሚይዝ ጋራዥ ብቻ ሳይሆን ለሱልጣኑ 200 የፖሎ ፈረሶች የተሰራ ኤሲ ያለው ጋጣ አለው። ፈረሶቹ ከሰዎች በላይ በቅንጦት ይኖራሉ። የሱልጣኑ የቅንጦት ህይወት አስቂኝ የሚያደርገው ወደ መኪና ስብስቡ ስንመጣ ነው። ሱልጣኑ ከ7000 በላይ እጅግ ውድ መኪናዎች አሉት። ከነዚህም ውስጥ 500 የሚሆኑት ሮልስ ሮይስ ናቸው። ሱልጣኑ መኪና አይገዛም፣ ይልቁንም የመኪና ፋብሪካዎችን መላውን ምርት ላኩልኝ ይላል። እንዲያውም አንድ የሚያስገርም ነገር ልንገራችሁ። ሱልጣኑ ጸጉሩን ለመቆረጥ ብቻ ከለንደን የግል ጸጉር አስተካካዩን በፕራይቬት ጄት ያስመጣል። ለዚህ አንድ ጊዜ የሚደረግ የጸጉር አቆራረጥ ብቻ $20,000 ይከፍላል። የሰውየው ጸጉር ከወርቅ የተሰራ ይመስል ለቆራጩ ልዩ አውሮፕላን ይመደብለታል። ይህ ሁሉ ቅንጦት በሱልጣኑ ብቻ አያበቃም። ብሩናይ ውስጥ ያሉ ዜጎች የሚኖሩበት መንገድ እጅግ አስገራሚ ነው። ቀረጥ የለም። በብሩናይ ውስጥ ገቢ ካለ አንድም ሳንቲም ለመንግስት አይከፈልም። ነፃ ትምህርትና ሕክምና። ሱልጣኑ ለህዝቡ ሁሉንም ነገር በነፃ ያቀርባል። ህዝቡ ካልተቃወመውና በሱልጣኑ መለኮታዊ ስልጣን ካመነ በነዳጅ ገንዘብ ተደስቶ ይኖራል። ሱልጣን ሐሰን አል ሀገሪቱን በሃይማኖትና በዲሲፕሊን ለመምራት ቢሞክርም ወንድሙ ልዑል ጄፍሪ ግን የቤተሰቡ ጥቁር በግ ነበር። ጄፍሪ የብሩናይ የኢንቨስትመንት ኤጀንሲ ኃላፊ በነበረበት ወቅት የሀገሪቱን የነዳጅ ሀብት ልክ እንደ ግል ኤክስፖርት ሰው ነበር የተጠቀመበት። እሱ ገንዘብ አይቆጥርም፣ ይዘግናል በሚል መርህ የሚኖር ሰው ነበረ። ልዑል ጄፍሪ ለ10 ዓመታት ያህል በቀን በአማካይ $1 ሚሊዮን ያባክን ነበረ። አዎ $1 ሚሊዮን። ይህ ሰው ለገንዘብ ያለው ግምት እጅግ ዝቅተኛ ከመሆኑ የተነሳ በመኪናዎች አቅም ከ2000 በላይ የቅንጦት መኪናዎች ነበሩት። አንዳንዶቹን እንኳን ገዝቶ ሞተራቸውን አስነስቶ አያውቅም። በሰዓቶች በወርቅና በአልማዝ የተሰሩ በመቶዎች የሚቆጠሩ ሰዓቶችን ይገዛ ነበረ። አንዱን ሰዓት በስጦታ መልክ ለጓደኞቹ ያድል ነበረ። ሌላው ደግሞ የጄቶችና የያቶች ኮሌክሽኑ ነው። ቲትስ ብሎ የሰየማት ግዙፍ ያት ነበረችው። ይህች ያት ውስጥ ያለው እያንዳንዱ የውሃ ቧንቧና የሽንት ቤት ዕቃ እንኳን ሳይቀር በወርቅ የተለበጠ ነበረ። የጄፍሪ ህይወት የሚገርመው ወደ ግል ህይወቱ ስንመጣ ነበረ። ልዑሉ በአንድ ወቅት በመቶዎች የሚቆጠሩ ቆንጆ ሴቶች ከዓለም ዙሪያ ለስራ በሚል ስም አስመጥቶ በቤተ መንግስት ውስጥ ይይዝ ነበረ። ለእነዚህ ሴቶች የሚከፍላቸው ደሞዝ፣ የሚገዛላቸው አልማዝና የሚያስቀምጥባቸው ሆቴሎች በቢሊዮን የሚቆጠር የሀገሪቱን ገንዘብ በልተዋል። ጄፍሪ የብሩናይን ነዳጅ ለሴቶችና ለቅንጦት የገበያ አዳራሾቹ መስዋዕት ያደረገ የዘመናችን ትልቁ ፕሌይቦይ ነበረ። በመጨረሻም ሱልጣኑ ወንድሙን ኦዲት ሲያደርገው የታየው ነገር አስደንጋጭ ነበረ። ልዑል ጄፍሪ ከብሩናይ ካዝና ውስጥ $14.8 ቢሊዮን በልቶ ተገኘ። ይህ ገንዘብ የብዙ ድሃ ሀገራትን አጠቃላይ ጂዲፒ የሚያክል ነው። ሱልጣኑ ተቆጣ፣ ወንድሙንም ከስልጣን አወረደው። ነገር ግን ድራማው በዚህ አላበቃም። የጄፍሪ ንብረቶች በሐራጅ እንዲሸጡ ተደረገ። በሐራጁ ላይ የቀረቡት ዕቃዎች ብዛት እጅግ በጣም ብዙ ከመሆኑ የተነሳ ዝርዝሩን የያዘው ካታሎግ ብቻ 6 ወፍራም መጽሐፍ ነበረ። ጄፍሪ የገዛቸው ዕቃዎች ለምሳሌ 10,000 የጣሊያን እብነበረድ ድንጋዮች ለዓመታት በአቧራ ተሸፍነው ተገኝተዋል። ምንም እንኳን ጄፍሪ በቢሊዮኖች ቢያባክንም ሱልጣኑ ወንድሙን ወደ ወኔ አላከውም።
ለምን? ምክንያቱም የብሩናይ ንጉሳዊ ቤተሰብ ከህግ በላይ ስለሆነ። ጄፍሪ የተወሰኑ ንብረቶቹ እንዲመልስና በስደት እንዲኖር ተስማሙ። ይህ ታሪክ የሚያሳየው ብሩናይ ውስጥ ህግ የሚሰራው ለተራው ህዝብ እንጂ በወርቅ ለተለበጡት የሱልጣኑ ቤተሰቦች እንዳልሆነ ነው። ብሩናይ ለአይን ትማርካለች። ነገር ግን በዚያ ወርቃማ ግንብ ውስጥ የሚኖሩት ሰዎች የሚመሩበት ህግ እጅግ ጥብቅ ነው። ሱልጣን ሐሰናል በ2014 እና በ2019 መካከል የወሰደው እርምጃ ዓለምን አስደንግጧል። እሱ እኔ የሃይማኖት ጠባቂ ነኝ በሚል መርህ እጅግ ጥብቅ የሆነውን የሸሪያ ህግ በአገሪቱ ላይ አወጀ። ይህ አዲሱ ህግ ለምዕራባውያን ብቻ ሳይሆን ለብዙዎች ማስፈሪ ነበረ። በብሩናይ ውስጥ ምንዝርና በድንጋይ ተወግሮ መገደልን ያስከትላል። ስርቆት መጀመሪያ እጅን ደግሞ ካልተማሩ እግር መቁረጥን ያዛል። ይህን የመሰሉና ሌሎችም። ይህ ህግ ሲታወጅ እንደ ኤልተን ጆን እና ጆርጅ ክሉኒ ያሉ ታዋቂ ሰዎች የሱልጣኑን ሆቴሎች ለምሳሌ ዝነኛው ዘ ዶርኬስተር በለንደን አንጠቀምም ብለው ቦይከት አደረጉ። ነገር ግን ሱልጣኑ ግድ አልሰጠውም። ለምን? ምክንያቱም እሱ የሀገሪቱ ንጉስ ብቻ ሳይሆን መለኮታዊ መሪ ነኝ ብሎ ስለሚያምን ነው። ህዝቡም ይህንን ህግ በጸጥታ ተቀበለ። በብሩናይ ውስጥ ፖለቲካዊ ተቃውሞ የለም፣ ምክንያቱም ሱልጣኑን መቃወም ፈጣሪ እንደመቃወም ይቆጠራል። የሚገርመው ነገር የሱልጣኑ የሞራል ጥብቅነት እዚህ ጋር ይጀምራል። በብሩናይ ውስጥ ሙስሊም ያልሆኑ ሰዎች የገና በዓልን በአደባባይ ማክበር አይችሉም። የገና ዛፍ ማቆም፣ ሳንታ ክላውስ ልብስን መልበስ ወይንም የገና መዝሙር መዘመር እስከ 5 ዓመት እስራት ሊያስከትል ይችላል። የታሪክ ምጸቱ ጋር ግን እዚህ ጋር ነው። ሱልጣኑ በአገሪቱ ውስጥ የገና ዛፍ እንዳይተከል ሲከለክል፣ እሱና ወንድሙ ግን በአውሮፓ ባሏቸው ሆቴሎችና ቤቶች ውስጥ በሺዎች የሚቆጠሩ ዶላሮች ለገና ድግስ ያወጣሉ። ህጉ ለድሃውና ለተራው ዜጋ ነው። ለንጉሳዊ ቤተሰብ ግን ዓለም አቀፍ ነፃነት አላቸው። ብሩናይ በዓለም ላይ ወንጀል በጣም ከማይፈጸምባቸው ሀገራት አንዷ ናት። ለምን? ምክንያቱም ቅጣቱ እጅግ ዘግናኝ ስለሆነ ማንም አይደፍርም። በሀገሪቱ ውስጥ አልኮል መጠጣት የተከለከለ ነው። ሲጋራም አይሸጥም። ህዝቡ በነፃ ትምህርት፣ በነፃ ሕክምናና በቀረጥ ነፃ ህይወት ታፍኗል ማለት ይቻላል። ሱልጣኑ ለህዝቡ ሆዱን የሚሞላበትን ዳቦ ይሰጣል። ህዝቡም በምላሹ ነፃነቱንና ድምፁን ይሰጠዋል። በብሩናይ ውስጥ ዲሞክራሲ የሚባል ቃል የለም። ምርጫ የለም። ብቸኛው ድምፅ የሱልጣኑ ትዕዛዝ ብቻ ነው። ብሩናይ ዛሬ በወርቅ ተለብጣለች። ነገር ግን ይህ ሁሉ ድል በአንድ ነገር ላይ የተመሰረተ ነው፣ ነዳጅ። የሱልጣኑ ቤተ መንግስት የልዑል ጄፍሪ ቅንጦትና የህዝቡ ቀረጥ ነፃ ህይወት የሚተነፍሱት በነዳጅ ቧንቧዎች አማካኝነት ነው። ነገር ግን ተፈጥሮ አንድ መራራ እውነት አላት። የነዳጅ ጉድጓዶች አንድ ቀን መድረጋቸው አይቀሬ ነው። የምጣኔ ሀብት ባለሙያዎች እንደሚተነብዩት የብሩናይ የነዳጅና የጋዝ ክምችት በሚቀጥሉት 20 ወይም 30 ዓመት ውስጥ ሊያልቅ ይችላል። ይህ ለብሩናይ የሞት አዋጅ ማለት ነው። ነዳጅ ከሌለ ሱልጣኑ እንዴት 1788 ክፍሎች ያሉትን ቤተ መንግስት ያበራል? እንዴትስ ለህዝቡ ነፃ ሕክምናና ትምህርት ይሰጣል? የሚገርመው ደግሞ ሱልጣኑ ሀገሪቱን ከነዳጅ ጥገኝነት ለማውጣት የሚታገል ቢመስልም የብሩናይ ኢኮኖሚ ግን አሁንም 90% በነዳጅ ላይ የተንጠለጠለ መሆኑ ነው። ሱልጣኑ ወደፊት እናያለን የሚል ስሜት አሁንም በሮልስ ሮይስ መኪናዎችን ይዝናናል። የአሸዋ ሰዓት ግን ዝቅ እያለ ነው። የሱልጣኑን ስልጣን ለመረከብ የሚጠባበቁት ልጆቹ፣ በተለይም ኢንስታግራም ላይ በሚሊዮን የሚቆጠር ተከታዮች ያሉት ልጁ ልዑል አብዱል ማቲን የአዲሱ ብሩናይ ፊት ተደርገው ይታያሉ። ማቲን ልክ እንደ አባቱ በቅንጦት ይኖራል። ነብርን እንደ ድመት ያሳድጋል። በግል ጄቶችም ይበራል። የፖሎ ስፖርትንም ይጫወታል። ጥያቄው ግን ማቲን ነዳጅ በሌለባት ብሩናይ ውስጥ እንዴት ንጉስ ሆኖ ይቀጥላል የሚለው ነው። አዲሱ ትውልድ እንደ አባቶቻቸው በዝምታና በሃይማኖት ብቻ ተገዝተው ይኖራሉ ወይስ የኢንተርኔትና የግሎባላይዜሽን ተጽዕኖ የብሩናይን የዝምታ ግድግዳ ይሰባብረዋል? ብሩናይ በዓለም ላይ ካሉ እጅግ እንግዳ ሀገራት አንዷ ሆና ትቀጥላለች። በአንድ በኩል እጅግ ዘመናዊ ባለጸጋ፣ በሌላ በኩል ደግሞ ወደ መካከለኛው ዘመን የሚመለስ የሸሪያ ህግና ንጉሳዊ አገዛዝ ያለበት ሀገር። ሱልጣን ሐሰናል ቦልኪያ በታሪክ የሚታወሰው ሀገሩን በወርቅ ስላጠበው ብቻ ሳይሆን ህዝቡን በጥጋብ ውስጥ እንዲታፈኑ ስላደረገም ጭምር ሊሆን ይችላል። በመጨረሻም የብሩናይን ታሪክ ሲጠቃለል የምናገኘው ሀቅ አንድ ነው። ሀብት ስልጣንን ሊገዛ ይችላል፣ ነገር ግን ጊዜንም ሊያስቆም አይችልም። ብሩናይ በዓለም ካርታ ላይ የምትታየው እንደ አንዲት ትንሽ ነጥብ ቢሆንም በውስጡ የያዘችው ታሪክ ግን ከሀገሪቱ ግዝበት በላይ ነው። የሱልጣኑ የማይታመን ሀብት፣ የልዑል ጄፍሪ ቢሊዮኖችን የበላ የቅንጦት ህይወት፣ እናም በሃይማኖት ስም የተዘረጋው ጥብቅ የሸሪያ ህግ፣ እነዚህን ሁሉ በአንድ ሳንቲም ሁለት ገጽታዎች ናቸው። በአንድ በኩል ሱልጣኑ ለዜጎች ሰማያዊ ገነትን በምድር ላይ የፈጠረላቸው ይመስላል፣ ቀረጥ የሌለበት ነፃ ሕክምናና ትምህርት የሞላበት። በሌላ በኩል ግን ይህ ገነት በዝምታ ላይ የተገነባ ነው። ድምፅን ከሰጠ ሆድህ ይሞላሉ፣ ጥያቄ ካነሳ ግን የወርቁን ግንብ ወደ ብረት እስር ቤት
ይቀይራል። ብሩናይ ዛሬ በነዳጅ ጉድጓዶቿ ላይ ቆማ ትደንሳለች። ነገር ግን ያ ጥቁር ወርቅ ሲያልቅ ያ 7000 ውድ መኪናዎች የያዘው ጋራዥ አቧራ ሲለብስና የወርቅ ግንቦቹ መጠገን ሲያቅታቸው ብሩናይ ምን ትሆናለች? ወይስ ደግሞ አሁን ያልኩት ነገር ፈጽሞ አይደርስባቸውም? ኢኮኖሚያቸውን ከነዳጅ አውጥተው ወደ ሌላ ነገር በሚቀጥሉት 30 ዓመታት ማራመድ ይችሉ ይሆን? ይህስ የቅንጣት ህይወት ቀረጣ ለመክፈልና ነፃ ትምህርትና ሕክምና ለዘላለም ይቀጥል ይሆን?